ሰው ዛሬ ጸሎት ያደርጋል፣ ብዙ ሰው ይጸልያል፣ ግን ህሊናው ሰላም የለውም። ስጋው ደግሞ ራሱ ይቀበላል፣ ግን ሰላም የለውም። ለምን ይመስላችኋል? ነፃነትን አላገኘናትም ማለት። ነፃነትን ስላላገኘን። ነፃ ሰው ማለት በምንም ነገር መሃል የማይጨነቅ ሰው ነው። ሰላም የሆነ ሰው ማለት አይምሮ ሰላም የሆነ ሰው እሱ ነፃ የወጣ ሰው ይባላል። አይምሮ ሰላም የሆነ ሰው እየሰደቡትም ሰላም፣ እያሰደዱትም ሰላም፣ እየጠሉትም ሰላም፣ እያሙትም ሰላም፣ እየነቀፉትም ሰላም የሆነ ሰው እሱ ምን ይባላል? ነፃ የወጣ ሰው ይባላል። ነፃ እንድንወጣ የሚያስፈልግን ስለዚህ ክርስቶስን አግኝተነዋል ማለት ነው። ነፃ እንድንወጣ የሚያስፈልገን መድኃኔዓለም የሚያወጣን በምንድን ነው ካል ደቀ መዛሙርቱ በመሆን እስኪ በሉ። የማን ደቀ መዝሙር ነው? የክርስቶስ ደቀ መዝሙር። የክርስቶስ ደቀ መዝሙር መሆን ምንድን ነው? ክርስቶስን መምሰል። እስኪ በሉ በሉ ድገሙ። ስለዚህ ነፃ የሚያወጣን ሶስት መሰረታዊ ነገሮችን ልናገር። ክርስቶስን መውደድ፣ የክርስቶስን ቃል መጠበቅ እና ከክርስቶስ ጋር መኖር፣ ክርስቶስን መምሰል። እነዚህ ሰውን ነፃ ያወጡታል። አራት ነገሮች ማን ናቸው? ምንድን ናቸው? ክርስቶስን መውደድ በሉ። እሺ። የክርስቶስን ቃል መጠበቅ። እሺ። ክርስቶስን ደቀ መዝሙሩ መሆን። ከዚያ መጨረሻ ላይ ምንድን ነው? መምሰል። እነዚህ አራቱ ሰውን ነፃ ያወጡታል። ክርስቶስን መምሰል። እኔ ነፃ አወጣችኋለሁ ሲለኝ ጌታ እንዴት አድርጎ ነው ነፃ የሚያወጣል? አንድ መውደድ ነው። እሱን መውደድ ነው ነፃ የሚያወጣ። አሁን ብዙ ጊዜ ልንገራቸው፣ ብዙዎቻችን አንዳንዶቻችን የአመንዝራነት፣ አንዳንዶቻችን የቁጣ፣ አንዳንዶቻችን የስስት፣ አንዳንዶቻችን የሐሜት፣ አንዳንዶቻችን የቂም፣ አንዳንዶቻችን የምቀኝነት፣ አንዳንዶቻችን የቅናት፣ አንዳንዶቻችን የመቀባጠር ልማድ አለብን። ሌላም ነገር አለብን። ሁልጊዜ እንፈልጋለን፣ ደግሞም እንማራለን፣ ምክርም እንመከራለን፣ ጸልየንበታል፣ እግዚአብሔርንም ጠይቀናል። ለምንድን ነው ነፃ የማንወጣው ካልን የሚያወጣን ማንን መውደድ ነው? ክርስቶስን መውደድ በሉ እንጂ ክርስቶስን መውደድ ማለት ነው። ክርስቶስ ነው። እስመ ፍቅር ትሬስዮ ለዘያፈቅር አካለ ዝኩ ዘይትፈቀር። አረጋዊ መንፈሳዊ ድርሳን 33 ላይ እስመ ፍቅር ትሬስዮ ለዘያፈቅር አካለ ዝኩ ዘይትፈቀር። ፍቅር አለ የሚያፈቅርን ሰው የተፈቃሪውን አካል እንዲሆን ታደርገዋለች። የማንን አካል በልግር እንጂ። እሺ ተፈቃሪው ማን ሆነ? አሁን አፍቃሪው ማን ሆነ? እኛ እሱን ስንወደው ለሱ ብለን ማንን መምሰል እንጀምራለን ማለት ነው? እሱን መምሰል እንጀምራለን ማለት ለሱ ብለን። አሁን ተመልከቱ፣ ቁጣውን የምንተወው፣ ኃጢአቱን የምንተወው፣ ማንኛውንም ነገር ልማዳችንን የምንተወው ለክርስቶስ ብለን መሆን አለበት። ለክርስቶስ ብለን፣ ለሲኦል ብለን አይደለም፣ ለገነት ብለን አይደለም፣ ለመንግስተ ሰማያት ብለን አይደለም። ለክርስቶስ ብለን ከሆነ መተው እንችላለን። ከክርስቶስና ከዚህ ነገር ብለን ለምርጫ ካቀረብነው መተው እንችላለን።